የአዲስ አበባን ልጅ ዝቅ አታርገው። የክልል ልጅን ለማመስገን ከፍ ከፍ ለማድረግ ብለህ ማለት ነው። የአዲስ አበባ ልጅ ስራ አይሰራም። የአዲስ አበባ ልጅ የማይሰራው ስራ የሌለበት ክልል የለም። ልንገርህ፣ ስትበስሉ ጎበዝ ስትሆኑ ሁሉ ነገራችሁን ትደብቃላችሁ ከሚዲያ። አሁን የነባ ሚስት እንደው ነፍሰ ጡር ሁኛለሁ ብላ እንኳን ብታሳየን ኦልሬዲ ከባሏ ጋር የምትኖር ናት፣ ባል ያላት ሴት ናት ምናምን ብላ 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 አይደል? ሲንግል ማሞይ ደግሞ ብቻዋን ልጆቿን የምታሳድግ ናት። ሀገራችን ውስጥም እየተለመደ ሄዷል። ሰላም እንዴት ናችሁልኝ ውዴ ቻናሌ ተከታታዮች፣ እኔ ያለው ዛሬም እንደተለመደው እናንተን ተመልካቾችን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ማትተ በትዝታ በነማኩኝ ሽፋፍና በትንግሩን ከርቂ ቦች ጋር ይሳሰፈር። አያችሁት? ይሄንን ዘይት እኔ መስከረም አካባቢ ነው ለመስቀል ነው የገዛሁት እና እስካሁን ግማሽ ነው የተጠቀምኩት። ወደ 8 ወር ገደማ ሆኖታል። እስቲ የእናንተን ዘይት አጠቃቀም ኮሜንት ሴክሽን ላይ አስቀምጡልኝ፣ በወር ስንት ሊትር እንደምትጨርሱ ማለት ነው። እኔ እንግዲህ 8 ወር ሞልቶኛል፣ 5 ሊትር ገና አልጨረስኩም። እንዴት በቃ ዘይቱን እንደ ባዝሊን ነው እንደምትጠቀመው? የአርሰናል ደጋፊ ዶክተር እንኳን ደስ አለ፣ አርሰናል አሸንፏል። ሚስት አስቸኳይ ቀዶ ጥገና ያስፈልጋታል። ትደረጋ። ለቀዶ ጥገናው ስለሚያስፈልግ አንዳንድ ጥያቄዎች እጠይቅሃለሁ። እሺ፣ በአንድ ጨዋታ 2 የቅጣት ምት ጎል ያገባ ተጫዋች ታውቃለህ? አላውቅም። ትናንትና ራይስ አግብቷል። መድፈኛው ንጉሱን ቀጠቀጠው። ሚስቴስ በሽታዋ እየቀጠቀጣት ነው። በአስቸኳይ አክሟት። ቸኩል። እኛም 20 ዓመት ዋንጫ ሳንበላ በትዕግስት ጠብቀናል። የጊዜ ጉዳይ ነው እንጂ ሚስትህም ደህና ትሆናለች። እሺ፣ ለውጥ አላት ሚስትህ? አዎ፣ የላትም። እኛ ግን አለን። ዘንድሮ ሻምፒዮንስ ሊግ፣ ቀጣይ ዓመት ደግሞ በእርግጠኝነት ፕሪሚየር ሊግ እንበላለን። ታሳፍራለህ። የት ልትሄድ ነው? ባለቤቴን ሌላ ቦታ አሳክማታለሁ። አትናደድ። ስለ አርሰናል እያወራ ሚስቴ ልትሞት ነው። እንዴት ነው ማልናደደው? ተቀመጥና ስለ ሚስትህ እናውራ። እንቅጩን ንገረኝ። ሚስቴን መቼ ነው ቀዶ ጥገና የምታረጓት? ቀጣይ ሳምንት ሮብ። ጥሩ። የመልሱን ጨዋታ አርሰናል የሚያሸንፍ ይመስላል? ኢትዮጵያ ውስጥ እንግዲህ ከባድ የሆኑ የአርሰናል ደጋፊዎች ነው ያሉት። ይሄ ለነሱ ነው የሚሆነው። ይሄ ነፂ በእናትህ ትንሽ ቆይ። ልትሄድ እንደ ተከፍሎሽ የምትሰሪ እኮ አንቺ መሰልሽኛል። በደንብ እናወራለን በሰፊው። ደህና ፕሮግራም ላይ ነው ቀጥታብልሻል። በጣም ነው የምንወድህ። እውነት ሌላ አማራጭ የላችሁም። አፋፋን ነው ያላት። እንደ ነፃነት ግን ምላስ ከባድ ነገር አለ። የሚችለው የለም እኮ። ወንድሜ እስቲ ያለህን ተባበረኝ፣ ቸግሮኝ ነው። ላንተም ፈጣሪ ይሰጣል። ዋ ለኔማ እኮ ሰጠኝ። ከፈለክ ባይሆን ላንተ ይስጥ። ፈጣሪማ ይሰጠኝ አላውቃለሁ፣ ግን አንተ ቢያንስ ዳቦ መበላባት የሆነች ነገር ስጠኝ። እሺ የ200 ዝርዝር ይኖርሃል? አዎ አለኝ። እና መዙ ገዝታ አበላም እንዴ? ሌባ አጭበርባሪ። በአሁኑ ሰዓት እንግዲህ እንደ እኔ ቢጤ በቃ ብር የሚይዝ የለም። እናንተ ኪሳችሁ ውስጥ የሌለውን ብር ነው ይዘው የሚንቀሳቀሱት። አንዳንድ ሰዎች ግን እንደዛውም ቸግሯቸው ጎዳና ላይ የሚወጡ አሉ። እነሱን ብናግዝ እየለየን ብንረዳላለሁ። ወደ ቀጣይ ቪዲዮ እንለፍ። እኔ ምሽ ቁንጂ ወይ ሰፈርሽ የት ነው? አብነት ያንተስ? ያኔ ማዲንጎ ሂድ ጎዳና። ወይ ሰፈርሽ የት ነው? ዓለም ባንክ ያንተስ? ያኔ ንግድ ባንክ ሂድ ጎዳና። በእንደዚህ አይነት ጅንጀና መቼም ሴት ልጅን የራስ ማድረግ አችልም። ጅንጀናን አስተካክል። ወይዬ ማሪ ተገናኘን እኮ ናፍቀሽኛል። ግን ቬሪ ሩካንች እንግዲህ አይታችኋታል። ቤታችሁ ቁጭ በሉ፣ ውጭ አትውጡ፣ ንክኪ አቁሙ ስለተባለ እኮ ነው እንጂ ባገኝሽ ደስ ይል ነበር። ግን እኮ ቶሚ ናፍቀኝ አለኝ። ቀለዳለ ማንን ሶሻል ዲስታንስ ምናምን እየተባለ ታሳስተኝ ስልኩን ነው እንደውም በአልኮል ማጥፋው። ይህ ቪዲዮ እንግዲህ የተሰራው የዛሬ 5 ዓመት ገደማ ነው። የኮሮና ሰዓት ነው። የኮሮና ሰዓት እንግዲህ ቬሮኒካ ምን እንደምትመስል ምን ላይ እንደነበረች የሚያሳይ ቪዲዮ ነው። እንግዲህ ሁላችንም ከሰገጠን አንድ ቀን ታዋቂ መሆናችን አይቀርም። ብራዘር ሰላም ነው? ሰላም። እዚህ አካባቢ ስጦታ ዕቃ ምሽጫል እንዴ? አንድ ነበረ እዚህ ከጎን ተዘግቷል። ምን ፈልገህ ነው? ወንድም ሊያገባው ነው። ለሱ የምሰጠው ነገር ፈልጌ ነበር። መች ነው የሚያገባው? ከነገ ወዲያ ነው የሚያገባው። ከሌለ ልጅ እኛ ጋር እኮ አለ ታዲያ አሪፍ ስጦታ።
የምር ሊያገባ አይደል ያልከኝ? እዚህ ጋር ይሄ የጨጓራ መድኃኒት ነው። ወደ ቤቱ ሲገባ ሁሌ ከምግብ በፊት ተጠቀሙ። እሺ ብራ አመሰግናለሁ። ትዳር ውስጥ ከመግባታችን በፊት አንደኛ ቤት ያስፈልገናል፣ ሁለተኛ የቤት ዕቃ ያስፈልገናል፣ የራሳችን ገቢ ያስፈልገናል። ከዛ ጎን ለጎን ደግሞ የጨጓራ መድኃኒት ያስፈልገናል። አንዳንድ ሚስቶች እንግዲህ ጨጓራችንን ነው የሚልጡትና ለዛም ተዘጋጅተን ብንገባላለው። አረ እኔ ቆጣሪ ነገር ሰው በእናት ሳይገል ቆጣሪ ተበላሽቶ ነው። እኔ ያለው ትችላል። ቆይ አረ ይቀምሰዋል እንዴ? አረ ምንድነው? የትኛው ውስጥ ያለው ነው? መጣ እንጨት አንዳንድ ነገሮችን እኮ አልቻልም ነው ማለት ያለብን። መርካቶ አካባቢ ገቢዎች ሲይዙ እና እስኪ አንተ ምንድነው ያዝከው? ድረስኝ ቆርጣል። አረ ቆሻሻ እኮ ነው። ቢሆንስ ውሰዱት። እሺ እሱን ተውና ወይ 100 ሺህ ብር ታቀብላለህ ወይ ሱቁና ሽጓለህ ወይ ሱቁና ሽጓለህ 100 ሺህ ብር እንዳትተፋ። ለምን ደረሰኝ ቆርጣል? አረ በስ እንዳታማት። ለምን ደረሰኝ ያስፈልጋል። ቆርጣል? አረ እንዳትጩ። ለምን ደረሰኝ ቆርጣል? አረ ወንድሜ ሚስጥር ጉዝ ናት። በእናትህ ጭራሽ እንዴ ይስተሳስ ረግዛት ደረሰኝ ቆርጣል? አረ እንካውታቸው። ዘንድሮ እንግዲህ ገቢዎች ህዝቡን እያጨለሉት ይገኛሉ። በቃ ለሁሉም ነገር ደረሰኝ እየተባለ ይገኛል። ይሄ እንግዲህ ደረሰኙ ገቢው ተሰብስቦ ለጥሩ ነገር የሚውል ከሆነ አሪፍ ነው። ግን አንዳንድ ስነ ምግባር የጎደላቸው የገቢዎች ተቆጣጣሪዎች እንግዲህ በቃ ጥፋትም ሳታጠፉ ብር ለማግኘት ጉቦ ለመቀበል እያሉ ብዙ ሰውን እያንገላቱ ይገኛል። ይሄ እንግዲህ ሊስተካከል ይገባል። ብሮ አተኛም እንዴ? መተናል ምን ልታዘዝ? ያለውን አስተናጋጇ ናት ያለችው። ላምጣልህ ትሰድባታለህ? ያሟል እንዴ? እሺ የሚጠጣ ምን ሻይ ስንት ሊትር? ጤኛ አይደለም እንዴ? እሺ የሚበላስ ዳቦ አምጣልኝ። ዳቦ ድፎ ነው? እውነትም አዘጋ አስተናጋጅ ተጋብተን የመጀመሪያ ወር ይላል። ከለከለችው ማለት ነው። 6 ወር ላይ መቼ ልትሰጪው ነው? እሺ በመጨረሻ መጠይቀህ ደካማ ጎኔ ምንድነው ብለህ ታስባለህ? የኔ ትልቁ ደካማ ጎን ምን ሰዓትና የት ቦታ ላይ ቀልድ መቀለድ እንዳለብኝ አላውቅም። ጠንካራውስ? የአባት ጀ ይሄ ከባድ ነው። አንተ ህፃን ልጅ አይደለም ላሙ ምናምን ዝም በል አንተ። እሱ ከኪስ ሲያወጣው አየሁት እየመጣሁ እኔ መንገደኛ ነኝ። ምንም የማውቀው ነገር የለም። እዚህ ዓለም ላይ ስኖር ደግነት ዋጋ ያስከፍለኛል ብለህ አስበህ ሰላም እንዴት ናችሁ? በልጅነትና በወጣት ጊዜያቸው ያልተማሩ አባቶቻችን መሰረተ ትምህርት ተጀምሯል። ትምህርት ይጣፍጣል ከማር ከወተት። ምን አይጣፍጥም? ምንድን ደግሞ አንተ ከኋላችን ተወልደህ ልታሾፍ ነው? ስራ ትተን እኮ ነው የመጣነው። አንተ እንድትቀረሽብን አይደለም እዚህ የመጣነው። ለምን ተወልደ ጋር ሲበልጣ ተው። እንዲሁም ለእናቱ ነው የምናገር። ለእናት እናገራለሁ። ይረፉ እንጂ እርሶ ሰውዬ ይረፉ። ቤትም አላውቀው እንዳይመስል። አሁን ቀጥል። ይረፉ። ማን የቤት ስራ ያልሰራ? እሱ ያልሰራበት ምክንያት ደግሞ ቀኑ ሙሉ እሳት እያለ ሲጀዝብ ነው የሚውለው። አንድ ነገር አድርገው። ወላጅ አምጣ። ወላጅ አለው። ሚስቱ ትምጣ እንጂ ሚስቱን በጣም ነው የሚፈራት። ሚስቱ ትምጣ። ጠጫዋ ናት። ሰውዬ እንከባበር። ዝም በል ጠጃም፣ ዝም በል። ለልጁም ተናገርሽ። ጠጅ የሚሆን መጠጣት ቢሆን ታውቀበታለህ። እንማር ነው የተባለው። ኧረ ዝም ይበሉ። ቆይ ይረጋጉ፣ ይከባበሩ፣ እረፉ፣ ይከባበሩ። መሰረተ ትምህርት ላይ እንግዲህ እንደዚህ አይነት ነገሮች ሊያጋጥሙ ስለሚችሉ በቃ በእድሜያችሁ ተማሩ፣ ቀድማችሁ ተማሩ ነው የምለው። ማን ነው እዚህ ድራማ እንዲሰሩ እንደዚህ የሚያደርጋቸው? ማን ነው? ምን እያደረክ ነው? ተው ባለፈው የቦርጩን ትል እንደዛ አደረክ። ይሄን ደግሞ ምን ልታደርግ ነው? አይ እዚህ ውስጥ ድራማ የሚሰሩትን በአይኔ ማየት ፈልጌ ነው። ሲንግል ማም ወይ ደግሞ ብቻዋን ልጆቿን የምታሳድግ እናት ሀገራችን ውስጥም እየተለመደ ሄዷል። ማለት
ጥሩ ነገር ባይሆንም ግን ያው ሰዎች ይጋጫሉ፣ ይለያያሉ። አንድ እናት ለብቻ ልጆቿን ስታሳድግ በእርግጠኝነት በአንድ ነገር ተገዳ ነው ሊሆን የሚችለው፣ ፈልጋው ሳይሆን ሳትፈልገው የምትገባበት ነገር ነው ሊሆን የሚችለው። ለልጆች ሲባል አይደል መስዋዕትነት የሚከፈለው። እዚህ ኢንተርቪው ላይ እንግዲህ ዳጊ ብዙ ነገሮችን አውርታለች። ስለ ትዳሯ፣ ስለ ቤቢ፣ ስለ ልጆቿ እንግዲህ ብዙ ነገሮችን አውርታለች። ሙሉ ቪዲዮውን እንግዲህ የአቢሲኒያ ዩቲዩብ ቻናል ላይ ታገኙታላችሁ። እዛ ላይ ሄዳችሁ እንድታዩት እላለሁ። ወደ ቀጣይ ቪዲዮ እንለፍ። ውሽማ ሆነች ሲደረግብህ ምንድነው የምሰማሽ? እየወሰለትሽ እኮ ነው ያልኩሽ። ምንድነው የምሰማሽ? እሺ አሁን በእኔ ትፈርዳለህ? እኔ ጥፋተኛ? ለምን ማን ነው ጥፋተኛ ታዲያ? ሲመጣ አትምጣ ነው ቤቱ እኮ ነው። እረሳው እንዴ? ባሌ እኮ ነው። ባሌ ነው? ውሽምዬ አትደልኝ። ውሽምዬ ባጥር ዘሎ ሲሄዱ ውሽሜ ደስ ይላል በሚል ኋላ ቀረ 100 ዓመት የሞላው አባባል እኔን መደለል አቁሚ። ይገርምሻል። በኃይለ ሥላሴ ተሰደድን፣ በኃይለ ሥላሴ አጥር ዘለን፣ በደርግ አጥር ዘለን፣ በአብዮቱ ጊዜ ራሱ አሁን ቅርብ ጊዜ በኢህአዴግ አጥር ዘለን። እስከ መቼ ነው ውሽማ አጥር የሚዘለው? ለደስታ አይደል እንዴ የምንለፈው? እኔ በሱ ሰዓት መጥቻ አውቃለሁ። እሱ ከስራ በሚገባበት ሰዓት መጥቻ። ይሄ ሰዓቴ ነው አይደለ? ለምን ሰዓቴ ማታከብሪልኝ? በጣም ብልግና ነው። አምኜሽ ነበር። እኔ ነኝ ታማኝ አንድ ያለው ውሽማ። እኔ ባልሽን ውሽማ እኔ ላይ በጣም ነው ማዝም። ቲክቶክ ላይ እንደዚህ ልጅ የሚያዝናናኝ ሰው የለም። እንግዲህ ውሽም ሆኖ ባልየውን በቤቱ አትምጣ እያለው ነው። ምን ትላላችሁ እናንተ ተመልካቾች? ኮሜንት ላይ በነፃነትና በጨዋነት መግለጽ እንዳደረሱ። አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የዲጂ አሊ ቤተሰብ ሁኑ። ላለው ወደ ቀጣይ ቪዲዮ እንለፍ። የአዲስ አበባን ልጅ ዝቅ አታርገው። የክልል ልጅን ለማመስገን ከፍ ለማድረግ ብለህ ማለት ነው። የአዲስ አበባ ልጅ ስራ አይሰራም። የአዲስ አበባ ልጅ የማይሰራው ስራ የሌለበት ክልል የለም። ልንገርህ፣ በሆነ በአንድ ሁለት የአዲስ አበባ ልጆች የአዲስ አበባ ልጅ ልትናገሩት አትችሉም። ገባችሁ? የአዲስ አበባ ልጅ የራሱ ሙድ አለው፣ የራሱ አስተሳሰብ አለው፣ የራሱ እንትን አለው። ምንም ነገር አያውቅም። ንጹህ ነው። ምንም ታውቁታላችሁ። እውነቱ ውስጣችሁ በደንብ ያውቋል። መናገር አይገባኝም። እና ስራም ይሰራል፣ ስነ ስርዓትም አለው። የክልል ልጆች ይመቹናል። ለክልል ልጅ ደግሞ እንደ አዲስ አበባ ልጅ የሚመች የለው። የአዲስ አበባ ልጅ ከየትኛውም ክልል ልጅ ጋር በጣም አራዳ ነው፣ በጣም ፒስ ነው። እና አንዳንድ ሰገጤዎች እየገባችሁ አትሰጋግጡ። አይ ባንጎል የምር ግን ልጅ አሪፍ ነው የሚያወራው። እሱ ከሆነ እንግዲህ አሪፍ ነው፣ በዚሁ ቀጥልበት ነው ማለት የምንችለው። ወደ ቀጣይ ቪዲዮ እንለፍ። ስትበስሉ ጎበዝ ስትሆኑ ሁሉ ነገራችሁን ትደብቃላችሁ ከሚዲያ። አሁን የነባ ሚስት እንደው ነፍሰ ጡር ሁኛለሁ ብላ እንኳን ብታሳየን ኦልሬዲ ከባሏ ጋር የምትኖር ናት፣ ባል ያላት ሴት ናት ምናምን ብላ 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 አይደለ ጋይስ? እንደውም እያሳየችን ወለደች ተብሎ ልክ ስትሰሙ ኦ ማይ ጉድነስ እንዴት ደስ ይላል ምናምን ትላላችሁ። አያችሁ እናንተ ገና ራት አንድ ቀን እንዴት ስታደርጉ ፎቶ ትለቁብናላችሁ። እውነት ነው። እንግዲህ ብዙ ነገራቸው ፕራይቬት ነው። አንዳንድ አርቲስቶች እንግዲህ ትንሽ ዴት ሲያደርጉ ኢንስታግራማቸው ላይ መፖስት ብዙ ነገሮችን እወቁልኝ ማለት በየሚዲያው መሄድ ነው እንግዲህ የተያያዙት። የነባ ሚስት እንግዲህ ሀና መርዓ ጽድቅ ሁለተኛ ልጇን በሰላም ተገላግላለች። ይህን ማንም አያውቅም። ይህንም የቅርብ ሰዎች መረጃውን አውጥተውት ነው ህዝብ እንዲያውቅ የተደረገውና ብዙ አርቲስቶች እንግዲህ ከሀና ትምህርት ወሰዱ ላለው። እኔም ለዛሬ ይዤላችሁ የመጡት ቪዲዮዎች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።